የአማቷ ቤተሰቦች በጣም ደንግጠው ለመውጣት ቢሞክሩም ፖሊሶች ግን ለጥያቄ ያስቆሟቸው። ታናሽ ወንድሙ በፍጥነተኛ የሴቲቱ ቤተሰቦች ነን ለመጠየቅ ነው የመጣ ነው፣ ሁሉም ነገር አለመግባባት ነው እያለ ለማስረዳት ሞከረ። ሆኖም ሴቲቱ ቤቱን የሸጠችው እሷ ራሷ መሆኗን የሚያሳዩ ማስረጃዎች አቀረበች። በተጨማሪም ቤተሰቡ ገንዘብ ለመቀበል ሊያስፈራሯትና ሊዘርፏት ሲመጡ የሚያሳይ የቪዲዮ ማስረጃ ሰጠች። ታናሽ ወንድሙ አሁንም ለመካድ ቢሞክርም ሴቲቱ ግን የእሱ ወንጀል ከሁሉም የከፋ ነው ስትል አክላ ተናገረች። ወንድሙ ሲደበድባት የደረሰባትን የጉዳት ሪፖርት ቀድሞውንም ለፍርድ ቤት ማቅረቧን ገለጸች። የአማቷ ቤተሰቦች ሙሉ በሙሉ ተሰበሩ። አማቷ እንደ ተበዳይ ሆና በእውነት ለሞት ልታበቂኝ ትፈልጊያለሽ ስትል ጠየቀቻት። ሴቲቱም እናንተስ እኔን ለሞት ለማብቃት ስታስቡ አልነበር ስትል መለሰችላት። የባልየው እህት እኔ ምንም አላውቅም፣ ሁሉም ሐሳቤ እናቴና ወንድሜ ነው በማለት ራሷን ለመከላከል ሞከረች። ፖሊሱ ግን ጉዳዩ በፖሊስ ጣቢያ እንደሚጣራ አስጠነቀቃት። አማቷ አሁንም በማልቀስ የሰዎችን ርኅራኄ ለማግኘት ብትሞክርም ባልየው ግን ረብሻ መፍጠሩ ነገሩን ከማባባስ ውጪ ምንም አይፈይድም አላት። በመጨረሻም መላው ቤተሰብ በሐዘን ተሰባብረው ከፖሊስ ጋር ለመሄድ ተስማሙ። ባልየው ይህ ምናልባት የሚስቴን ይቅርታ ያስገኝልኛል ብሎ አስቦ ነበር። ነገር ግን ሚስቱ አንተ እስር ቤት ብትገባም እንኳን ፍርድ ቤቱ ፍቻችንን ያጸድቃል በማለት አስታወሰችው። ይህንን ሲሰሙ መላው ቤተሰብ ሙሉ በሙሉ ተስፋ ቆረጡ። የአማቷ ቤተሰቦችም ለ7 ቀናት ታሰሩ። ነገር ግን ከስር እንደወጡ ወዲያውኑ መላው ቤተሰብ ባልየውን የማትረባ እያሉ መክሰስ ጀመሩ። የራሱ ሚስት እንኳን መቆጣጠር እንደማይችልና እነርሱን ለእስር አሳልፋ እንዲሰጣቸው ማድረጉን ተናገሩ። ታናሽ ወንድሙም ያለ ኀፍረት የቤቱን ገንዘብ እንድታገኝ ባንረዳ ኖሮ ለዚህ ምስቅልቅል አንዳረግም ነበር አለ። ባልየው በመጨረሻ ትዕግስቱ ተሟጠጠ። ወንድሙንም ለሁሉም ነገር ተጠያቂ መሆኑን በግልጽ ነገረው። ወንድሙ ቤት ውስጥ ስራ ፈቶ በመቀመጡና ሚስቱን እስከ መደብደብ በመድረሱ ሚስቱ በንዴት ፈታው ቤቷንም እንደሸጠች ነገረው። ታናሽ ወንድሙ ግን ስህተቱን በፍጹም ሊያምን አልቻለም። ይልቁንም ባልየው ሚስቱን መቆጣጠር የማይችል ፈሪ በመሆኑ እሷን ለመገሰጽ እየረዳው እንደነበር ተከራከረ። ባልየው ወንድሙ እንዲህ ያለ ኀፍረተ ቢስ ይሆናል ብሎ አስቦ አያውቅም ነበር። በንዴትም በቦክስ መታው። ትዕቢተኛው ታናሽ ወንድምም በንዴት በገነ። እዚህ የተነሳ ሊሰድበውና ሊታገለው ጀመር። ባሏ እየተሸነፈ መሆኑን ያየችው ወንድሙ ሚስት ወዲያውኑ ጡብ አንስታ በባልየው ላይ ወረወረችበት። ባልየው ክፉኛ ተቆጥቶ ሊመታት ሲል ወንድሙ አስቆመው። ሚስቱን ለመንካት ቢደፍር እስከ ሞት እንደሚታገለው ዛተበት። ባልየውም ታዲያ አንተ ለምን የወንድምን ሚስት መገሰስ ቻልክ ሲል ጠየቀው። ወንድሙ ግን ግብዝ ነበር። የራሱን ሚስት እሱ እንደሚንከባከባትና ሌላ ሰው ጣልቃ መግባት እንደሌለበት ተናገረ። ይህንን ሲሰማ ባልየው ቀደም ብሎ ሚስቱ በወንድሙ ስትደበደብ ለቤተሰብ ሰላም ሲል ዝም ማለቱን አስታወሰ። አሁን እንዲህ ያለ ኀፍረተ ቢስ ሰው እንኳን ሚስቱን እንዴት መጠበቅ እንዳለበት ያውቃል። እሱ ግን ከምንጊዜውም በላይ ለባልነት ብቁ እንዳልነበር ተሰማው። በቁጭትና በንዴት በዚያው ባለበት ራሱን በጥፊ መታ። ከዚያም ወንድሙን ሚስቴን ለመገሰጽ አልነበረም የፈለከው? ታዲያ ለምን መላውን ቤተሰብ ለዚያ በቃ ሲል ጠየቀው። ወንድሙ ግን አሁንም ያደረገው ነገር ሁሉ ለባልየው ጥቅም እንደሆነ አጥብቆ ተከራከረ። አማቷን ቤት ውስጥ እንዳይጣሉ መከረችው። ደግሞም በሴቲቱ ላይ በድጋሚ ረብሻ እንዲፈጥር ወተወተችው። ባልየው ግን ንስሐ የማይገቡ መሆናቸውን ተረዳ። በመጨረሻም በንዴት ወደ ገጠራቸው እንዲመለሱ ነገራቸው። መላው ቤተሰብ ወዲያውኑ ደነገጡ። ወደ እርሻ መመለስ እንደማይፈልጉም ተናገሩ። ባልየው ግን ደሞዙን በሙሉ እንዳባከኑበትና አሁን ራሱን እንኳን ማስተዳደር እንደማይችል በመግለጽ ተስፋ በመቁረጥ ጮህ ተናገረ። እናቱ ለሷ እንደማያዝንና ክፉ እንደሆነ በመግለጽ በስነ ልቦና ልታስጨንቀው ሞከረች። እሱ ግን ይልቁንም ዘለፋት። እሷ በሁሉም ነገር ወንድሙን ባታቆላምጥ ኖሮ ወንድሙ እንዲህ ትዕቢተኛ አይሆንም ነበር። ከባልየውና ከሚስቱ የሚገኝ ተጨማሪ ጥቅም እንደሌለ ያየችው ምራቱ አማቷንና ወንድሙን ወደ ቤታቸው እንዲሄዱ አሳመነቻቸው። እንዲህ ያለውን ፈሪ መከተል ለማኝ ያደርገናል አለች። ብዙም ሳይቆይ አማቷና ወንድሙ ለመሄድ ተስማሙ። ባልየው ትተውት ከሄዱ በኋላ ወንድሙ ለእናቱ ባለፉት ዓመታት ባልየው የሰጠውን ገንዘብ ሁሉ እንዳልጨረሰው ነገራት። አማቷም ለራሷ የደበቀችው ገንዘብ እንዳለና በገጠር በጥሩ ሁኔታ ለመኖር እንደሚበቃቸው ተናገረች። ነገር ግን ለኀፍረተ ቢስነታቸው በቅርብ ዋጋቸውን እንደሚያገኙ አላወቁም ነበር።